ሄሎ እንዴት ነሽ? እዚህ ከታች ነኝ። እሺ ነኝ። በሰላም ነው? እንዴት ነሽ? እናትሽ ስልክ አታነሳም ብለኝ ናት እንዴ? አይደለችም፣ ቆየች ከወጣች። እንዴ በዛሬ ቀን ቆየት ሂዳ ነው? ስልክ እኮ አታነሳም። እንደገና ደግሞ ስልኩን መዝጋት የለባትም። ምን ሆነሃል ጆ? ቆይ ምንድን ነው? ማምን ለምንድን ነው የፈለካት? በዛ ላይ ለምን እንደዚህ የምትበሳጨው? ስለ ጉዳዩ እኔ እና እሷ ብቻ ነን መነጋገር ያለብን። ይልሽ አንቺን አይመለከትሽም። የእናቴ ሚስጥር እኔ ማለት ነው። ዞሮ ዞሮ መስማት አይቀርም፣ ያው ይዘገያል እንጂ። በቃ እንደዛ ከሆነ ራሷ ስነግርሽ ትሰሚያለሽ። እሺ እንደፈለክ። እና ቆይ እሺ ያለችው የሰማሽው ነገር አለ እንዴ? ማለት እኔ ጠየቅኩ መልስ ትጠይቀኛለህ እንዴ? ምን ሆነሃል? እሺ እነዛ ገገሞች የት ሄደው? እነማን? እዚህ ቤት ውስጥ የሚኖሩት ነው። ናስቁጫል ናስቁጫል። ምንድነው? ምን ሆንሻል? ይኸውልህ ቆይ ለምንድን ነው የመጣው? ማለቴ ማመዘዘችው ነገር አለ እዚህ ቤት ውስጥ ለሁለት ሴቶች? ምን ያርግሽ? ምን አገባስ? በቃ ዝም በል። ልታስበላኝ ነው? ልታስበላኝ? በቃ ዝም በል እስቲ። አንቺ ነውር ነው። ዞር በይ። የሰው ወሬ አትስሚ። ኧረ እባክህ። ታዲያ አንተ ለምንድን ነው ባለፈው እንደዛ ተደበቀሽ ስትንሿቀቅ የነበረው? ያና ይሄ ይላል። እኔ ወሬ የሰማሁ አልነበረም። ስለዚህ ዞር በይ። ኧረ እባክህ አልሄድም። ጆ ንገረኝ፣ ማማ ያለችው ነገር አለ? ለምንድን ነው የምታስጨንቅኝ? ይልሽው እኔ እኮ ጨንቄ ነው የማስጨንቅ። እሺ የሆነ ነገር ልንገርህ፣ ግን ለማንም አትናገርም። ለማን እናገራለሁ ብለሽ? ቆይ ምንድን ነው እያሾካሾኩ የሚያወሩት? ደግሞ ለምንድን ነው የማይሰማኝ? ይኸውልህ እዚህ ቤት ያሉትን መሲና ሊዛ ማለት ነው ማም የሚበሉት ወይ የሚጠጡበት ነገር ላይ መድኃኒት አድርጊባቸው ብላ ሰታኝ ነው። እና ደግሞ መድኃኒቱ ምንም እንደማያደርጋቸው ነግረኛለች። እኔ ግን በጣም ፈራሁ። እኛም ቀኑ ሙሉ ስሽከረከር ነው ያልኩት። እንዴ ምንም አያደርጋቸውም ማለት እና እንዲፋፉ ነው እንዲህ መድኃኒቱ የምትሰጫቸው? እንጁ ለምን እንደምትቀልደው ግን? እኔ እኮ ጨንቆኝ ነው። ከተጨነቅሽ አታርጊዋ። ሲጀምር ልጇ ነሽ አይደለ እንዴ? ለምን እንደዚህ አይነት ነገር ታዝሻለች? ጆ ደግሞ እኔ እኮ እንደዚህ እንድትለኝ እንድትከራከረኝ አይደለም የምፈልገው። እና ምንድን ነው የምፈልጊው? እንድታግዘኝ። እንዴ ታይም ባክሽ። አንቺ ደግሞ ቆይ ምን እየሆንሽ ነው? የአንቺ ሳያንስሽ እኔንም ልጨምሪ ነው እንዴ? ኧረ ጆ በፈጠረክ
አግዘኝ እባክህ። አይሆንም ኤልሹ፣ ዛሬ መድኃኒቱን መስጠት አይጠበቅብሽም። እንዴ ማለት? ኤልሹ ደግሞ ስለማይሆንና በቃ ዛሬ አይሆን። ሻውን ምንድን ነው? ምን እያየሽ ነው? ምን እያደረጋችሁ? ምን እየሰራችሁ? እንትን እኮ ምንም አይደለም። እሱ እኮ ነው መኩ። እሱ ማለት እኔ ምን ተናገሪ። እኔ ምን? አረ ምንም እንትን መኩም ሲያልፍ እኔም ሳልፍ እንትን ተገናኘን ደረጃ ላይ። አልገባኝም። እንዴት ነህ ቤላ? ደህና ነኝ። እንዴ እዚህ ነበርሽ እንዴ? አንዴ ላናግርህ በጣም ፈልጌ ነው። እሺ ደግሞ በቃ ምንም ሲነገራት አትሰማም አይደለ? ደግሞ ሌላ ጥፋት ማለት እሷ ምን አደረገች? ያው ኮራቤ ስትባል አትሰማ። ያው ቀልት ዝም ብላ ትከታተሏለች። ምን ማለት ነው? ምን ተፈጥሮ ነው? ተው እባክህ እሱን። እኔ የምለው ቆይ ግን ወንዶች ምንድን ነው ችግራችሁ? ቆይ ለምንድን ነው እንደዚህ የሚያደርጋችሁን የሚያሳጣችሁ? እንደውም ከአንተ እህት ሊዛ መቶ ጥፋት ታመን። ምን እያወራሽ ነው ያለሽው? አልገባኝም። እውነቴን እኮ ነው። እስቲ ቆይ አሁን አንተ ለእህት ሳታዳላ የእውነትን ተናገር። ማን ያምራል? ከማንና ከማን? ማናት ያቺ ትንሿ እህታችሁ? አሁን ቆይ ከሷ ሊዛ ታምር? ሁለታቸውን ምን አገናኛቸው? ለምንድን ነው የምታወዳድሪያቸው? ቤሉን ሊዛን ትቶ እህትን ስለመረጣት ነው። እጭ እንዴት እንዴት? ባክ ደግሞ አንተ ደግሞ ተወኝ። ጭራሽ ቆሞ ከኔ ጋር ያወራል እንዴ? ዘውልኝ ልዛ ምን ማለት ነው? ዘመዱ አይደለችም እንዴ? ለምንድን ነው ፈልጋለሁ ላውራ ነው ያልኩት? ቆይ ምን ልለው ነው? ወይኔ ጉዴ! ምን ልበለው? አምላኬ፣ እንደዚህ ሳይው ደግሞ አልችልም። ለምንድን ነው ግን ሰው ከሚወደው ሰው ጋር የማይሆነው? ሊዛ ለምንድን ነው የፈለግሽ? ምንድን ነው ልትነግሪኝ የፈለግሽ? ሊዛ ተናገሪ እንጂ ለምን ፈልገሽ ነው? ማድረጉ አስቸኳይ ጉዳይ አለብኝ። ልወጣ ነው። የት ነው የምትሄደው? የሆነ ቦታ ነው የምሄደው። እንጠጣ እንዴ? ማለት ምን ምን ይሆናል? መቼስ ውሃ አይሆን። የምን መጠጣት ነው? ሲጀመር አንቺ ስትጠጪ ጥሩ አይደለሽ። ለመቆጣጠር ታስቸግሪያለሽ። አይ እስከ ሳክር እኮ አልጠጣም፣ ትንሽ ብቻ። ምን አለ በሰበቡ አብሮኝ ቢጠጣ? ሊዛ ምንድን ነው? ምን እየሆንሽ ነው? ራሴን አሞኝ። አዎ ራሴን አሞኝ። ውይ ታዲያ ከማመች መተኛት ነው እንጂ የምን መጠጣት ነው? በይ በቃ እኔ የማደርገው ነገር አለ። አንቺ እስከዛ እረፍት አድርጊ፣ ተኝ። እሺ? ኧረ እኔ አልተኛም። አብሬ ልውጣ እንዴ? ወይ ብቻዬን የምሄድበት ቦታ ነው። እሺ በቃ እህቴ እንዴት ነሽ? አንድ ነገር ልጠይቅሽ ነበር። ምን ነው? አንተ ግን ደህና ነህ? አዎ ደህና ነኝ። ስሚኝ እህቴ፣ የምታውቂው ነገር ካለ ሳትደብቂ እውነቱን ንገሪ። ሊዛ የቤሉል ዘመድ አይደለችም እንዴ? ወይስ ናት? ወንድሜ ምንድን ነው? ለምን ጠየቀኝ? ዝም ብለሽ ንገሪኝ። እንዴ ለምን ጥያቄን በጥያቄ ትመልሽልኛለሽ? መሲ
እኔም ማውቀው አክስቱ መሆኗን ነው። ሌላ የተለየ ምንም ነገር አላውቅም። እርግጠኛ ነሽ እህቴ? እየዋሸሽኝ አይደለም አይደል? አንተ ደግሞ ምን ይጠቅመኛል ብዬ ነው የማዋሽ? ወንድሜ አንተ ደግሞ ለኔ መልስልኝ። ምን ሰምተህ ነው ደግሞ? ምንስ ብትሆን አንተ ምን ጨነቀህ? አይ ምንም፣ እንዲሁ ነው የጠየኩሽ። እኔ ግን እንደዛ አይመስለኝም። ቆይ ሊዛን እንዳጨርሹ እንዴ? እኔ እኮ መኳንንት ነኝ አይደል? በጣም ምን ያስገለፍጥሻል? ግልፍጥ ምንድን ነው እሱ? ምን ሆኖ ነው? ምንድን ነው እንዲያጣድፍ የሚያወጣው? እኔ እንጃ እናቴ፣ ተናዷል መሰለኝ። ግን በምን ምክንያት? ኧረ እኔ አላወኩም በምን እንደሆነ። ምን ሆነሻል? እዚህ ወሽቅ ብለሽ እኮ አልሽ። አትወጪም እንደ አንቺ ልጅ? ያቺ ሄለን የምትባል ሰይጣን ብታገኘኝ ብዬ ምላሷን ፈራሁት። ማለት ለምን ሲባል ነው ደግሞ እሷን መፈሪያት? ማን ስለሆነች ትፈሪያታለሽ? አይ ለዛ አይደለም እናቴ። እና ምንድን ነው? ሆዴን ብዬ ነው እናቴ። አይ መከራዬ፣ ገና ታሁን መሳቀቅ ጀመርሽ? ገና እኮ አይታይም። አይ እናቴ፣ እንኳን አሁን ያኔ እንኳን ገና ከመጀመሩ አይደል እንዲያወቃችሁብኝ። እና አስተመቼ ተሳቃሽ? እኔ እንጃ እናቴ፣ እኔ እንጃ። እየጀመርሽውን ወሬ ጨርሽልኝ። ሊዛ የቤሉል ምኑ ናት? ለምንድን ነው እህቴና እሷን ያወዳድርሻቸው? ምንድን ነው ቆይ የምትለኝ አንተ ሰውዬ? ለምን ነው ስለማይመለከተኝ ነገር የምትጠይቀኝ? ባይመለከትሽማ ከመጀመሪያው አታወሪም ነበር። ይመለከትሻል። ደግሞ አንዴ ጀመርሽዋል። ስለዚህ ንገሪኝ። እኔ ምንም ማውቀው ነገር የለም። ምንም ማውቀው ነገር የለም አልኩህ እኮ። በቃ ተወኝ። ታውቂያለሽ። በይ ንገሪኝ። ሊዛ ለቤሉል ምኑ ናት? ለምንድን ነው እህትህን መረጠ ምናምን ስትይ የነበረው? አክስቱ አይደለች እንዴ? አረ ጉዴ! ቆይ ሰውዬ ለምን አትወኝም? ከፈለክ ሂድና ራሷን እዛ ጠይቃት። እኔ ደግሞ አስራት ጉተተኝ። እሺ ተሳስተህ ሁለተኛ ጫፌ እንዳነካኝ። ነይ ቁሚ። ወዴትም አትሄጂም። አንቺ ጓደኛዋ ነሽ። ስለዚህ ሁሉ ነገር የምታውቂው አንቺ ብቻ ነሽ። ቆይ ሲጀምር አንተ ምን አገባክ? አክስቱ ብትባቱ ምን ይመለከታል አንተን? የተባልሽውን ብቻ አርፈሽ አትመልሽም? አልመልስም። እስቲም እንደምታረገኝ ልክ ደግሞ አልመልስም። ምን ታመጣለህ ፈጣጣ? ጭራሽ ወሬ ካልነገርሽኝ ብሎ ደግሞ እንደዚህ ማፋጠጣለህ እንዴ? ቆይ ግን አንተ ትወዳታለህ እንዴ? ከቤሎል ጋር ስታያት ቀንታ ነው ማለት? ምን ማለት ነው? እጂ ጦጣ። እኔ እኮ መኩ ነኝ። ምን አስሬ መኩ ነኝ ይላል። ቆይ መኩ የተሰራው ከሐውልት ነው ወይስ ድንጋይ ነክ? ምንድነው ሐውልት ነክ? ፍቅር አይዝህም አንተ? ዝም በይ። እኔ የማፈቅረው ወግና ባህሏን የጠበቀችዋን እንጂ ቁራጭ ልብስ ለብሳ ይዩኝ ስትል የምትለዋን አይደለም። አወራክ በቃ። ሲጀምር አንተ ራሱ ቁራጭ የሆነ አመለካከት ስላለህ ነው እንጂ ፋሽን መልበስ የሰውን አመለካከት ማንነቱን አይቀይረውም። እና እናንተ እንደ አስክሬን ተገንዛት ሄድልህ እንዴ ላንተ ሲባል? አንቺ ዝም በይ እንዳላጋጭሽ። እስቲ ወንድ ኧረ መኳንንት ጉድ ነው። እስቲ ወንድነቴንም ትጠራጠሪያለሽ ማለት? ቆይ ምንድነው የማይገባኝን ነገር የምታወራው ደግሞ? ይህንን ከችግርህ የበለጠ ስምህን ይዘግ ዞር በለልኝ ክፍቴ። ትዕግስቴን እያስጨረስኝ ነው። ጨርሰው። እኔ አዲስ ገዛልሃለሁ በሽተኛ። እሷን እንደኔ ማናገር አቅሙ ካለ የት እንደገባች አይተሃታል። እስቲ ወንድ ነህ እዚህ ጋር ቆሞ ባወራ መስሎካል? ይኸው ሂድና አዋራት። እሷንማ እንዴት እንደምታዋራት እናያለን። ማ እኔ ነኝ? እኔ መኩ ነኝ የምፈራት? የኔን ስምህን አውቀዋለሁ። 10 ጊዜ አትጥራብኝ። ይኸው ካልፈራሃት ደግሞ ሂድና አዋራት። ሂድ ካልፈራሃት እስቲ ሂድና አዋራት። ታይ ግን አንቺ ልጅ እኮ አድርገው። ማውራት ብቻውን ምን ጥቅም? አሳይሻለሁ። እስቲ ሂድና ልክን ብላክ ትመጣለህ። አቤት። ሄድሽ ወደ ላይ ሂጂ። በሰላም ነው? በሰላም ነው። እሺ
አንተን አይደለ ከትምህርት ቤት እያስቀራት ያለው? አንተን አይደለ? ኧረ እሱ አይደለም ወንድሜ። ሰሞኑን እኮ ክላስ ስለሌለ ነው እየቀረሁ ያለሁት እንጂ ቀርቼ አይደለም። ለምንድን ነው እዚህ ቤት የምትመጣው? ነገሮችን ለማጣራት ነው አይደል? ደግሞ ምኑን ነው ማጣራው? ምን የእናንተን ቤት አላውቀውም ነው? ለማጣራት እኮ እዚህ ድረስ መምጣት አይጠበቅብኝ። አዎ እዚህ ቤት አትምጣሽ፣ እንዳትመጣ። አሁን እቸኩላለሁ። እስክመለስ ግን እንዳላገኝ። ቆይ ምንድን ነው የሚልክ? ተው እባክሽ ዝም ብሎ ነው። ይልቅ መጣሁ። እሺ እድሌ ልሞክር። እዚሁ ጠብቀኝ። የምን እድል ነው? ይኸውልሽ መድኃኒቱን ከሆነ ዛሬ እንዳታረጊው፣ ሌላ ቀን ተይው። እንዴ ለምን? የታዘዝኩት ዛሬ ነው። ስለዚህ ዛሬ ነው የማደርገው። ኤልሹ በቃ ደረቅ አትሁኝ። ስነግርሽ ስሚኝ። በቃ ያን መድኃኒት እንዳታረጊው፣ ሌላ ቀን ይሆናል። አይ ዛሬ ነው የማደርገው። ምንድን ነው የምንፈልገው ነው? ምንም ማለት ዘው ብለህ ገብተህ ምንም እንትን ነው ኤልሹን ፈልጊያት ነበር። ኤልሹ እንኳን የለችም። እኔ ልወጣ ነው፣ ስለዚህ ጠብቃት። አረ ችግር የለውም። ምን ልታደርግልኝ ነው የምጠብቃት? ከአንቺ ጋር እወጣለሁ። አንተ ልጅ አምሃል እንዴ? አንተ ራስህ እኮ ነህ እፈልጋታለሁ ብለህ የመጣኸው። አዎ ነበር፣ ግን ክፍለ ውስጥ ሆኜ ብቻዬን ከምጠብቃት በኋላ ስትመለስ ብመለስ ይሻለኛል። ይቻላል፣ መፍትሄ ነው። ናውጣሽ። ግን አሁን ወጥተሽ ምን ልታደርጊ ነው? ከቤት ልትወጪ ነው አይደል? ወይኔ ሊዛ፣ መጨረሻ አንተ መቀለጃ ልሁን? ሰውዬ አውቀህ ነው እንዴ የምታደርቀኝ? በወጣ ባልወጣ ምን ልታደርግ ነው? ቆይ በመኪና ልሸኘኝ ነው? አይ መኪና እንኳን የለኝም፣ ግን ከፈለግሽ አዝልሻለሁ፣ ወይም ደግሞ በእግር ወክ እናደርጋለን። አረ ወክ ያድርግህ። አያፍርም እንዴ? ምን አይነቱ ደረቅ ነው? ወደ ዘይት እባክህ። ልሸኝሽ ባልኩኝ ምን አደረኩኝ? ልሸኝሽ ባልኩኝ የራሷ ጉዳይ። መኪና ቢኖረኝ ሸኛት ነበር ማለት ነው። ስለዚህ እንደምንም ብዬ መኪናን መግዛት ያለብኝ ማለት ነው። መሳፈሪ የሌለኝ ሰውዬ ስለ መኪና መግዛት አወራለሁ። ምን እየሆንኩ ነው? በፈጣሪ ጅል። ምን አልሽ? በእናትሽ ብቻ ይዤ በጥፍ ያቃጠልኩት በይኝ። ምን አልሽ? ማለት ምኑን? ማንን? ያመኩ ሚሉትን ጅል ነው። አንቺ ጋር እንደገባው ወይ እሱ ነው እንደ የምትይኝ? ቀላል ጅል። ቆይ ግን ምን አልሽ? በእናትሽ ምን አልሽ? ንገሪኝ በፈጠረሽ። ምንድን ነው ያለሽ? ምን አልሽ? አረ የሚለውን ነገር አያውቅም። ልዘልሽ ልሸከምሽ ምናምን ነው እኮ የሚለኝ። ልዘልሽ ልቀፍሽ? ምን አንቺ? ግን እኮ ጠይቄ ልጠይቅሽ ነው የገባው። ግን ጠየቀሽ? እኔን? የምን ጥያቄ? አረ እኔ አልጠየቀኝም። ኤልሹን ፈልጌ ነው የመጣሁት ነው ያለኝ። ጠብቃት ስለው እምቢ አለኝ። የምር እንደዛ ነሽ? አዎ አለኝ። ምን ነው? ወይኔ ይሄ ልጅ በቃ ይወድሻል ማለት ነው። እንዴት ሆኖ? ለምንድን ነው የሚወደኝ? አንቺ ቤሎን ለምንድን ነው የምትወጂው? እኔ ቴዲ ለምንድን ነው የምወደው? መቼስ የሀገር ባንዲራ ሆነሽ በሀገር ፍቅር ነው የወደደሽ አይደልሽ? አንዳንዴ አንቺ ራሱ ጅል ትሆኛለሽ ነው። ለማንኛውም ብትጠነቀቂ ይሻልሻል። አንቺ ራስሽ ሞኝና ወረቀት የያዙትን አይለቁም ትላለች አንቴ። ስሚ ልዘልሽ እንዳለ ይኸው በዚሁ አዝሎሽ እንዳይልሽ። ሀባንቼ ረፊ አታስፈራሪ። ወደዛ። እውነቴን ነው። ይልቅ ብትጠነቀቂ ነው የሚሻልሽ። እስቲ ተይኝ። ስንት ማስበው ነገር አለብኝ። እኔ የምልሽ ግን ቆይ ግን አንቺ ራሱ ያምሻል እንዴ? እኔ እንደዛ እየመከርሽኝ ጭራሽ አንቺ ራስሽ ሄደሽ ላናግረው ትይዋለሽ እንዴ? ተይኝ በእናትሽ። ዛሬማ ተዋረድኩኝ። በራሴ እንዴት እንዳፈርኩኝ። አዎ በደንብ ማፈር አለብሽ። እፈሪሽ። ምንድነው ቆይ እንደዚህ የምትሆኘው እንዴ? በጣም እኮ ነው የምትበዥበት። የሰው ልጅ እኮ ከፍታውና ደረጃው የሚታወቀው በሚፈለግበት ቦታ ነው። ለሱ እኮ ምንም ቢሆን ባምርም ባስጠላም አንድ ልብ ውስጥ ያለች ሴት አለች። ስለዚህ ልታዩ አልችልም በጭራሽ። ልክ ነሽ እኮ ግን በቃ ተረፊ። አትለማመጪው። አንቺ ግን ምን እየሆንሽ ነው? ስራም ማዘሽም ስልክሽንም አጥፍተሽም ይቻላል። ቆይ አንተ ደግሞ እዚህ ምን ትሰራለህ? ሲጀምር ለምንድን ነው የምትደውለው? ምን ፈልገህ ነው? እንዴት ትደውላለህ? ተይ እባክሽ፣ ስልክሽን አጥፍተሽ ከተጠያቂነት ለመዳን ነው። ከዛ በኋላ እኛ እንያዛለን። ቀልደኛ። ቀልድ ነው እንዴ የተያዘው?
እሻው ምንም አይነት ክርክር አያስፈልግም። አደረከው ወይስ አላረከው? ትክክለኛ ነገር ንገረኝ። አላረኩት። ይሄማ ቀልድ ነው። ቀልድ አይደለም፣ እውነት ነው። እኛ ልጆቹን ስንወስድ አንቺ ግን ከተጠያቂነት ለመዳን ስልክ ማታነሽም፣ ቤትም አልነበርሽም። ሌላስ የምታረጊው ነገር የለሽም? ቆይ አንቺ ምን አይነት ሰው ነሽ? ምን አይነት ራስ ወዳድነትም! ጭራሽ ደግሞ ልጅሽም መድኃኒት እንድጨምር አደረግሻት አይደለ? ዝም በላ አፍህን ዝጋ። ቆይ ደግሞ ማን የነገረህ? የራስሽ ልጅ ናት የነገረች። ምን አይነት ጨካኝ ነሽ! ይሄን ያለው ልጅሽም መጣያት ማለት ነው። እሷ በምታረገው መድኃኒት ልጆቹ ሙሉ በሙሉ እንደሚወገዱ እያወቅሽ አንቺ ግን መድኃኒቱ ምንም እንደማያደርግ ዋሸሻት። ምን አይነት ጭካኔ ነው! ቆይ ዝም በላ አፍህን ዝጋ፣ ሌላ ሰው እንዳይሰማ። ጭራሽ ስራህን በአግባቡ ሳትወጣ ቀርታ ሌላ ሰው ትወቅሳለህ? ትንሽ እንኳን አታፍርም? የራስሽ ጥፋት ነው። ስልክ ብታነሺ ምናልባት ሌላ አማራጭ ፈልግ ነበር። አንቺ ግን ለልጅሽ የማትመለሽ ክፉና ጨካኝ ነሽ። እንኳን ለኔ ስልክ ልታነሺ። ቆይ ምን ማለት ነው? ልጆቹ ምን ታርጋቸው? ምን ታደርገሽኝ? ጆ ምንድን ነው ያልከው? ስሚ ይልሹ፣ አንቺ ማንንም ሳይሆን የገዛ እናትሽን ተጠንቀቂያት። እሺ ይኸውልሽ፣ ለራሷ ስትል ምንም ነገር ከማድረግ ወደ ኋላ አትልም። እሺ ዝም በል ጆ፣ ዝም በል አፍህን ዝጋ። አንቺ ራስሽ ዝም በይ። ጆ ንገረኝ። አየኔ ልጅ እንደው ለስንት ነገር ስትታሰቢ ስንት ቦታ ትደርሻለሽ ስትባይ እንደዚህ ትሆኚ፣ እንደዚህ ስንክልክልት። የኛ ጊዜስ እንደው አለማወቅ አለመማር ነው። አሁን በዚህ ጊዜ ሁሉ ነገር የተመቻቸ በሆነበት ሰዓት እንዴት ትሸወጃለሽ? እንዴት ትታለያለሽ? እናቴ አንድ ያልገባችሁ ነገር ልንገራችሁ። እኔ ቴዲን ወድጄው አግብቼው ነው ያረገዝኩት እንጂ ከውጭ ከማይታወቅ ሰው እኮ አይደለም። ቢሆንም ምንም ያህል ብትወጂው ምንም ያህል ቃል ቢገባልሽ እንደው እንደገባሽ ታረግሻለሽ እንዴ? እንደው ትንሽ እንኳን ልቆይ አይባል? በቃ እናቴ አንድ የሆነ በቃ ማሰብ ስለማልፈልግ ከዚህ በላይ አታስጨንቂ። አየኔ ልጅ እኔም እኮ ተጨንቄ ነው። ወድጄ መስሎሽ ነው ደጋግሜ የማነሳብሽ? እኔ ብችልማ ያንቺን ዕዳ፣ ያንቺን ጭንቀት፣ ያንቺን ሸክም ሁሉን ነገር እንደው ብሸከምልሽ ደስ ባለኝ ነበር። ግን አልችልም የኔ ልጅ፣ አይሆንም። ኧረ ምን ቦጣሽ እናቴ፣ በዚህ እድሜያችን አቅፈሽ ደግፈሽ ሻሽን አይበቃም? ሁሉም ዕዳ የኔ ነው፣ ራሴ እሸከማለሁ። ደግሞ የፈጠረኝ አይተወኝም። አንቺ አትጨነቂ። እንደውስ ባስብስ ምን አመጣለሁ? እንደው ዝም ብዬ ነው። ቢሆንም እናቴ አንቺ አትጨነቂ። ምን ሆኗል? ወንድሜ ምን ሆነ ነው? መኳንንቴ ወንድሜ ምን ሆነ? መኳንንቴ ለካ ትልቁ ነገር መኪና ነበር ማለት ነው። አዎ ትልቁ ነገር መኪና ነው። መኪና ደግሞ ምንድን ነው? የምን መኪና? ይኸውልሽ ኤልሻዳይ፣ እናትሽ በዚህ እድሜሽ ሁለት ሰው አስገድላሽ ወንጀለኛ ልታረግሽ ነው። ለዚያውም መድኃኒቱ ምንም አያደርግም ብላ ዋሽታሽ። እውነት ነው? አይኔን እያየሽ ንገሪኝ፣ እውነት ነው ወይ? እኔ ነፍሰ ገዳይ ልታደርጊኝ ነው? መልሽልኝ፣ እውነት ነው ወይ? አይ አይደለም ማለት ትክክል አይደለም። በቃ እነሱ አይሞቱም። ተይ እንጂ አይሞቱም። ማንነታቸውን እንዳያውቁ አድርገሽ መጣል ከመግደል በላይ አይሆንም። ምንድን ነው እያወራችሁ ያላችሁት? ምንድን ነው እያለኝ ያለው?
ማም አብደሻል እንዴ? ቆይ ምንድነው የሚለኝ? ይኸውልሽ ሄድሹ እዩዋሸው እንዳይመስልሽ የምሪ ነው። ንገሪያት ቶሎ በይ አብራሪላት በእናትሽ። አንተ እገልሃለሁ። ዝም በል እገልሃለሁ። ከሱ እኔም ብገኝ አይቀልሽም? የገዛ ልጅሽን ከጀርባ ከምትወጊ ብገኝ አይቀልሽም? ቆይ ምን አይነት እናት ነሽ? እኔ እኮ አመኝ ስጨነቅ ነበር ያልኩት። ያልሽኝ ነገር ለመፈጸም ካልገባሁበት ቦታ የለም። እሱን ዝም በይ አትስሚው። ኤልሹዬ ዝም በይ። ደግሞ ታወራለች እንዴ? አረ ፈሪ በእናትሽ። ምን አይነት ፈጣጣ ናት? አትስሚው ትላለች እንዴ? ወይኔ ወጣት። ቆይ ምን አይነት ሰው ነሽ? ምን አይነት ሰው ነሽ? ለምን አቃዝም በይ አይደል? ጆ ተወኝ። ተረጋጊና ደውይልኝ እሺ? ተመለስ። የጀመርከውን ጨርስ። የጀመርኩት ወሬ ነበር፣ እሱን ደግሞ ጨርሻለሁ። አንቺ ጨካኝ። ጠብቅ፣ አሳያለሁ። ዝም በይ። ቻው። ቆይ ግን ምን አይነት ሰው ነሽ? እናቴ ነሽ ግን የምር? ልጅሽ እኮ ነኝ። በዚህ እድሜ ሰው ልገድል? የኔ ልጅ ተረጋጊ፣ ላስረዳሽ ነው። እሺ? አረ ታሪክ የማያልቅባት እናቴ ልታስረዳኝ። ቆይ ትንሽ ግን አታፍሪም ነው ወይስ ማንም የለም አታላታለሁ ብለሽ ነው? የማልወድሽ ነው እንዴ ይመስልሽ? እሺ ምን ሆንሽ ነው? አይ የማትወጂኝ አይደለም የሚመስለኝ፣ በጣም እንደምትጠኝ ነው የሚሰማኝ። እሺ ስሚኝ፣ እሱ ዝም ብሎ ያገኘው ነገር በግምት አወራ እንጂ እራሱ የተፈጠረውን ነገር አያውቀውም። ስለዚህ ዝም ብልሽ አትመኝም። ዝም በይ በቃ፣ ዝም በይ አታስመስይ። ያኔ እሱ እያለኩ መከራከር ትችይ ነበር። ሁሉም ነገር ውሸት ስለነበር አርፈሽ ነበር የተቀመጥሽው። አይደለም ለማብራራት አጠገቢ እንዳቆሚ ከዚህ በኋላ። እሺ ኤልሹ ተረጋግተሽ ስሚኝ፣ ቸኩለሽ አትወስኝ። ተይኝ በቃ ተይኝ። ሲጀምር ቆይ እንደናት ትወጂኛለሽ? ታስቢልኛለሽ? የምታስቢልኝ ቢሆን እኮ እንኳን መርዝ ቀርቶ ለቡናና ለሻይ እንኳን ስኳር ጨምሪላችሁ አትይኝም ነበር እንዴ። ኧረ ተይ ይከፋኛል እንደዚህ አትበል። በቃ ተይኝ፣ አታስመርሪኝ። እኔ ከሜት ተነስተሽ ሂጂልኝ። አሁን የራስሽ ጉዳይ ነው። ምን ነው ወምሳ በዛሽው? ወይኔ የገዛ እናት ትጫወትብኝ። የምን መኪና ነው የምትለው ወንድሜ? መኪና ቢኖር የፈለኩትን ነገር የራሴ ማድረግ እችል ነበር። በእጄ ማስገባት እችል ነበር። መሸኘትም ማድረስም እችል ነበር ማለት ነው። አንተ ልጅ ቆይ ምን አስበህ ነው? አበርክ እንዴ? ጭራሽ መኪና ምናምን ትላለህ እንዴ? ወንድሜ እናቴ እኮ እውነቷን ነው። እውነቴን እኮ ነው። እኔማ ገርሞኝ እኮ ነው። በቃ ሁሉም ሰው መኪና ነው የሚፈልገው ማለት ነው። በቃ አንተ ልጅ እየቀለልክብን ነው እንዴ? ምን ሆነሃል? አርፎ ወደ ቀልብ ተመለስ። እሺ በቃ እንዲሁ ነገሩ ስለገረመኝ ነው እንጂ መኪና ብለህ ሴት መጣል ብላችሁ ነው። ወንድሜ ዛሬማ የሆንከው ነገር አለ። ቆይ ምንድነው? ምን ሆነሃል? ጠጥተሃል እንዴ? ኧረ በጭራሽ እንዴ። እና ምንድን ነው እንደዚህ የሚያደርግህ? እንደው የምትረግጠውን እኮ አሳጣ። ተውት በቃ እርሱት። ዝም ብዬ ስቀልድ ነው። አንተ መናጤ፣ በእኛማ እንዲያትቀልድብንም መሰረት እሱን ተይው እስኪ። እንደው ኩርምት ብለሽ ዋልሽ እኮ። በቃ ነይ እንውጣ እስኪ። አይ እናቴ እኔ ቅርብኝ። አይሆንም፣ ነይ ውጪ። ጥርሽ ነይ እንሂድ። ነይ ወጣ እንበል እስኪ። ወደ ቤተክርስቲያን ወደ ምን እንሄዳለን?